እንደዚህ አይነት ባዶ ክፍሎችን ወደ ኒውሊ ዲዛይንድ ስፔስስ መቀየር ትፈልጋላችሁ ከሆነ this series ለእናንተ ነው። ሰላም አይዳ እባላለሁ የአይዳ ስቱዲዮስ ፋውንደር ነኝ and this is the interior life. So በዛሬው ኤፒሶድ ይሄንን ባዶ የሆነ ክፍል ወደ ኒውሊ ዲዛይንድ ዳይኒንግ ሩም እንቀይራለን። So step by step my design process አብረን እናያለን። So ኦሪጂናል ክፍላችንን ስናየው ሰፋ ያለ ክሊን ሩም አለን። ስፋቱ ለዲዛይን በደንብ ይመቻል። ከዛም በተጨማሪ ደግሞ ሁለት የተለያዩ ዊንዶውስ አሉት። ዊንዶ መኖሩ ጥቅሙ በደንብ ናቹራል ላይት መግባት ይችላል። So ኦሪጂናል ክፍላችን ኦል ኢን ኦል አሪፍ ክፍል ነው። የመጀመሪያው ስቴፕ እኔ ዲዛይን ሳደርግ ማተኮረው ዎል እና ሲሊንግ ላይ ነው። ሶ ኦሪጂናል ክፍሉን ስናየው ላይት የሆነ ግሪን ቀለም ቅብ አለው። ይሄንን ሁለቱን ግድግዳዎች ሲጋባ ያለውንና በመስኮቶቹ በኩል ያለውን ግድግዳ ዲፕ የሆነ በርገንዲ ቀለም መቀባት ፈልጋለሁ። ምክንያቱም ለዚህኛው ክፍል ማንኛውም ኖርማል ዳይኒንግ ሩም ስላልፈለኩኝ ስላይትሊ ድራማቲክ የሆነ ሉክ ያለው እና ቦልድ ሉክ ያለው እንዲሆን ስለፈለኩኝ የሚያምር ቦልድ እና ዲፕ የሆነ በርገንዲ ቀለም ሁለቱን ግድግዳዎች እቀባቸዋለሁ። የቀረውን ግድግዳ ደግሞ 3 የከርቭ ዲዛይን እናደርግበትና ግድግዳውን ሙሉ ለሙሉ ክሬም ከለር እናደርገዋለን። ግን ይሄ ዲዛይን ባለበት ከርቭ በኩል እሱን ኢንሳይድ ዘ ከርቭ ከሌሎቹ ግድግዳ ጋር እንዲመሳሰል በርገንዲ የሆነ ቀለም እናደርግበታለን። ሲሊንጉን ደግሞ እንዳለው ነው መተው የሚፈልገው። ኦልሬዲ ልሙጥ የሆነ ሲሊንግ አለን፣ ነጭ ቅብ አለው። ሶ ምንም አይነት ክላተር እና ወከባ ስላልፈለኩኝ ለሲሊንጉ እንደዛው በነጭ ቅብ እንተዋለን። እሺ ሶ ኔክስት ስቴፕ ዊንዶው ነው። ሶ ኦሪጂናል ክፍሉ ላይ እንደምናየው ሁለት የተለያዩ ዊንዶውስ አሉ። ሶ ግድግዳውም ሰፋ ያለ ስለሆነ እነዚህን ሁለት ዊንዶ አፍርሰን አንድ ፍሬንች ዊንዶ ብናረግበት፣ ፍሬንች ዶር የሆነ ዊንዶ ብናረግበት ዊድዙም ሰፋ ያለ ሁለት ፋንክሽን እናገኛለን ማለት ነው። እንደ በርም ሆኖ ያገለግለናል፣ at the same time ደግሞ እንደ ዊንዶም ሆኖ ያገለግለናል። እሺ ኔክስት ስቴፕ ፍሎራችን ነው። ሶ ኦሪጂናል ክፍላችን ላይ እንደምናየው ፐርኬ የሆነ አይ ቲንክ ላሚኔትድ ውድ የሆነ ፍሎሪንግ ነው የተጠቀሙት። ሶ ይሄንን ቅድም እንዳልኳችሁ ቦልድ እና ድራማቲክ ሉክ እንዲኖረው ስለፈለኩኝ አዲሱ ትራንስፎርም እናደርገው ክፍል ታይል ነው መጠቀም የፈለኩት። ይሄም ታይል ዌቭ የሆነ ፓተርን ያለው እና ብላክ ኤንድ ዋይት የሆነ ከለር ፓሌት ያለው የሚያምር ታይል ለዚህኛው ክፍል ፍሎሪንግ እንጠቀማለን። እሺ ኔክስት ስቴፕ ፈርኒቸር ነው። ዳይኒንግ ሩም ነው እየሰራን ያለ ነው እና ዳይኒንግ ቴብል ኦብቪየስሊ ያስፈልገናል። ሶ ለዳይኒንግ ቴብል የመረጥኩት ከናቹራል ውድ የተሰራ እና ክፍሉንም ግራውንድ የሚያደርግልን፣ ምክንያቱም የተጠቀምነው ከለር ፓሌት እና ፍሎሪንግ ትንሽ ድራማቲክ ስለሆነ ክፍሉን ኢን ኤ ዌይ ባላንስ የሚያደርግልን እና ግራውንድ የሚያደርግልን ከውድ የተሰራ ዳይኒንግ ቴብል እናደርጋለን። ለቼር ደግሞ የተጠቀምኩት ሚኒማል ሉክ ያላቸው ነጭ ቅብ ያላቸው ስሞል ቼርስ ነው እና አይ ቲንክ ከዳይኒንግ ቴብሉም ጋር አብረው ይሄዳሉ። እሺ ኔክስት ስቴፕ ላይቲንግ ነው። ሶ ቅድም እንደነገርኳችሁ ክፍሉ ኦልሬዲ ድራማቲክ እና በጣም ቦልድ የሆነ ሉክ አለው። ሶ ሲሊንግ ላይ ያለው ምንም አይነት ዲቴል ሲምፕል አድርጌ ነው መተው የፈለኩት። ሶ ቀለል ያሉ ዴሊኬት የሆኑ ቀጭን ፔንዳንቶች እንደ ላይቲንግ ተጠቅሜያለሁ። እነዚህ የሚሆኑት አባቭ ዘ ዳይኒንግ ቴብል ነው የሚሆነው። ሌላኛው ደግሞ 3 የሰራናቸው ዲዛይኖች አሉ በአንደኛው ግድግዳ በኩል። ሶ ኢን ቢትዊን እነሱ ዲዛይንስ የድሮ የሚመስሉ ቪንቴጅ የሚባሉ የግድግዳ ስኮንስስ ወይም ላይቶች ኢን ቢትዊን አድርጌያለሁ። እሺ ሶ ፋይናል ስቴፓችን የሚሆነው አርት እና ዲኮር ማስገባት ነው። ሶ እኔ ለዚህኛው ክፍል ለዲኮር የተጠቀምኩት ኢንዶር የሆኑ ፕላንቶች ነው። ሶ እነዚህን ፕላንቶች በየኮርነሩ አስቀምጫቸዋለሁ። ከኢንዶር ፕላንት በላይ የሚያምር ዲኮር ያለ አይመስለኝም እና ኢንዶር ፕላንቶችን አድርጌያቸዋለሁ። ሌላኛው ደግሞ
በአንደኛው ዲዛይን በኩል እነዚህ ቅልብስ የሰራናቸው በአንዱ ግድግዳ ሲሜትሪ ሲበዛ ስለማልወድ በአንደኛው ዲዛይን በኩል እዛ ውስጥ የሚያምር የአርት ፔንቲንግ አስቀምጫለሁ። ሶ ፋይናል ዲዛይናችን ይሄንን ይመስላል። ሶ በጣም ድራማቲክ እና ቦልድ የሆነ ፊሊንግ አለው። ከዛም አልፎ ደግሞ ደስ የሚል ፕሌይፉልነስ ይፈጥራል። ኤንድ ለአንዳንድ ሰው ይህ ዲዛይን ላይመቸው ይችላል፣ ለአንዳንዱ ሊወደው ይችላል። ግን እኔ ይሄንን ለዚህኛው ክፍል ዲዛይን ብዬ ሰርቻለሁ። ኤኒቲንግ ሚስ ካደረገ ወይም እናንተ ይሄንን በዚህ ብትቀየሪው ብላችሁ ካሰባችሁ ኮሜንት ላይ ጻፉልን። የዛሬው ዲዛይን ይሄን ይመስል ነበረ። I'll see you next time. Ciao.